ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። ይሄ በአፉ የሚጸዳዳ በጣም ባለጌ ስለሆነ በደንብ አድምጣችሁ ፍርዱን ለራሳችሁ። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይሏል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም። እጅግ በጣም አስቸጋሪ ነው። ባይዞ ይህን ራሱ ማዳመጥ ለእኛ በጣም ኃጢአት ነው፣ ወንጀል ነው። ያው ግዴታ ምንም አማራጭ ስለሌለ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አምላክ ጌ ነበረ ወንድ ለወንድ የሚሳሳና አየሁ። ይህን አምላክ ይታያል። አያ ይህን ሽማግሌ አየኸው? ይህን ሽማግሌ ከዚህ ሰው አየሁ። ይህን አምላክ ይታያል። አያ ይህን ሽማግሌ አየኸው? እግዚአብሔርን ብልትና ጡት የሆነ ጋር መጣ። ጨርሻለሁ። እንግዲህ ይህን የተናገሩት ባይዘ እነዚህ አካላት ናቸው እና እንደው በመጅሊስ ደረጃ ያለው ኡስታዝ እግዚአብሔር ዝሙት ፈጽሟል፣ እግዚአብሔር ዝሙተኛ ነው ብሎ አምላካችንን የተሳደበ በመጅሊስ ደረጃ የሚታወቅ መጅሊሱ የሚያውቀው ኡስታዝ ነው። ስለዚህ ከላይ እስከታች ተቀናጅተው ከመጅሊስ እስከ ምዕመን ድረስ እንግዲህ አምላካችንን እንዴት እንደሚሳደቡ ሁላችሁም አይታችኋል። ይሄ ደግሞ ከየትም ይወጣ አይደለም፣ ባይዞ ከየትም ይወጣ አይደለም። ከሙሐመድ አስተምሮ የወጣ ነው፣ ከቁርአን የወጣ ነው፣ ከሐዲስ የወጣ ነው። ያንን ኑና በመረጃ ሞግቱ ነው የተባሉት። ቁርአን ክርስቲያኖችን ቀጥታ ክርስቲያኖች ብሎ ስማችንን ጠርቶ ይሳደባል። ሐዲስ ቀጥታ የኢትዮጵያ ክርስቲያኖች ብሎ ስማችንን ጠርቶ ይሳደባል። እነዚህም ይሳደባሉ። ለምን? የዛ መጽሐፍ ተከታይ የዛ ነብይ ተከታይ ስለሆኑ ማለት ነው። ይሄንን ነብይ ነው እንግዲህ ነብዩ እንደዚህ ያደረገ ሙሐመድ የምትሉት ነብይ ብላችሁ የምትከተሉት አካል ይሄንን አደረገ ተብሎ ሲነገር በመረጃ ወጥቶ ሲናገር ሰው አሳደን ካልገደልን ካላረድን የሚሉት እንግዲህ ክርስቲያኖችም እህቶችም ይሄንን ነገር ለህግ አካል ለፍርድ እንደምታቀርቡ
ሁላችንም ተስፋ እናደርጋለን። እና እኔ ላሳይ የፈለኩትን ጨርሻለሁ። እፎይ ቀጥሉ እናንተ። ቴንኪዩ ክርስቲያን። ባይዜ መስማት በራሱ ይረብሻል እና እስልምና ላይ መስራት በጣም አስቀያሚው ፓርት አምላክ እንደሚሰደብ እያወቅ መስማትና ለዛ ምላሽ መስጠት በራሱ የሚያም ነው። አንድ ነቢይ አይደለም የተሰደበብን፣ እኛ አምላካችን የተሰደበብን ማለት ነው። አምላካችን እየተሰደበ ከዛ ደግሞ ምላሽ ስትሰጥ አይ እንደዚህ ነው ትክክለኛ አስተምህሮቱ ስትል ኖ ኖ ኖ እናንተ ዝም በሉ ምላሽም እንዳሰጡ እኛ ግን እንደፈለገን እንናገር የሚል ሲመጣ በጣም አሳዛኝ ይሆናል ማለት ነው። በጣም አሳዛኝ ይሆናል። በጣም አሳዛኝ ነው ይሄ። ክርስቲያን ሜቢ እንትናቸውን ማሳየትም ትችላለህ። እነሱ በምን ያህል ርቀት እየሄዱ እንዳሉ ቴሌግራም ላይ ልላክልሽ እና እነሱ ምን ያህል ርቀት እየሄዱ እንዳሉ ምንም አትናገሩ። እኛ ግን ስለእናንተ መስጊድ ብቻ ሳይሆን በየመቆሚያችሁ ከመስጊድ ውጭ ወጥተን መናገር አለብን ብለው ሲናገሩ ብለውም ደግሞ ክርስቶስን አደባባይ ላይ አምላክ አይደለም እንዳታመልኩ ሲሉ ለእነሱ ስድብ አልመሰላቸውም። ይሄ ለእኛ ግን ይሄ ስድብ ነው። አደባባይ ላይ ወጥቶ ክርስቶስን እንደዚህ እንደዚህ እያልክ ስትሳደብ ይሄ ስድብ ነው ለእኛ። የአንተ እምነት ለእኛ ስድብ ነው። ባይዜ ቅድም ጠቆም አድርጎታል። ኢትዮጵያ ውስጥ ያሉ የማርያም ቤተክርስቲያን ያለቻቸው ከፍጥረታት ሁሉ መጥፎ ናቸው ብሎ ሲለን ከፍጥረታት ውስጥ አንዱ ሴጣን ነው። ከዚህ በላይ ስድብን ያለ አይመስለኝም። ከሴጣንም መጥፎ ናችሁ ካለኝ የማርያም ቤተክርስቲያን ያላችሁ ካለኝ ሐዲስህ ከዚህ በላይ እኔ ምንድን ነው ሊሰድበኝ የሚችለው? እና አንድ ቁጥር ጻፉልኝ። አንተ ሰድበህናል ያላችሁበትን ቪዲዮዎች እዛችሁ ነው፣ አንድ እዛችሁ ነው። ያንን ሐዲስህ ላይ እኔ ማሳየት ካልቻልኩኝ እቀጣለሁ። ክርስቲያን አዘጋጀህልን? የፈጠነ ኦኬ። እንግዲህ የመንገድ ላይ ዳዋዎች ናቸው፣ የመንገድ ላይ ስብከቶች ናቸው። እንግዲህ ቀጥታ አምላካችን ምን እየተባለ እንደሚነገርለት እንደሚሰደብ በዛው ይሁንና እነዛ ደግሞ የመንገድ ላይ ዳዋዎች ምን አይነት እንደሆኑ በምን አይነት መንገድ የት ድረስ እንደሄዱ ምን ያህል ርቀት እንደተጓዙ እንድታዩቸው እፈልጋለሁ። ባይዞ እዚህ ንጽጽሩ ላይ የሚሰሩት ቀጥል፣ ችግር የለውም አስቀጥለው፣ ሂድ። ፈጣሪን አምልክ፣ ከዛ ውጭ ያሉ አማልክቶችን ተው። መላኢካምን አታምልክ፣ ኢየሱስንም አታምልክ። ያዘው ምን አታምልክ? አደባባይ ላይ ወጥቶ ኢየሱስን አታምልክ እያለ ሲለኝ እኔ ስድብ እኮ ነው። አላህ ብቻ ነው የሚመለከው። ኢየሱስን አታምልክ እየረበሸኝ እኮ ነው። ስራ ቦታ ላይ መጥቶ ቀጥታ የትንኮሳ እኮ ነው። እኔ ስራ ቦታ ላይ መጥቶ አደባባይ ላይ መጥቶ ኢየሱስን አታምልክ፣ ኢየሱስ ያላ ባሪያ ነው ሲለኝ ስድብ ነው ይሄ። ከቻልክ አንድ የሚዲያውን እንትኑን አሳየን ቶና ሰውየውን፣ ሰዓት ስለሌለን ተቋሙን አንድ ያሳየን። ተቋም ውስጥ ደግሞ ቅድም ሲሳደቡ ከነበሩት ውስጥ ሎቱ ስብሐት ኢየሱስ ምን እንዴት እያለ ሲሳደብ የነበረው ጸጉራሙ ይሄ ድርጅት የሚደግፈው ነው። ልብ በሉ። ያ ጸጉራሙ ልጅ ለምሳሌ ተራ ነው ብላችሁ ልታልፉት ትችላላችሁ። ድርጅቱ የሚደግፈው ነው፣ በድርጅት የሚመራ ነው። አሳያቸው። ያ ዋይድ ይሄ የምታዩት ራማ ያዙት፣ ስክሪን ሸተርጋችሁ በድርጅት የሚመራ ነው። ኢየሱስን እንደዛ አይደለም፣ ኢየሱስን አምላካችንን ተራ ግለሰብ እንኳን እንደዛ ማይሰደብ ቃላት እየተሳደበ የነበረው እነኚህ ሁሉ የሚያምኑበት መንገድ ላይ ወጥተው ነው እንግዲህ እንደዛ የሚሰብኩልን። ኢማጅን ሀዲያ ላይ ሌላ ቦታም የሰራው አለ። ዝቅ በል እናሳያቸው። ሜቢ ስፒከሩን አሳያቸው። ስፒከሩ ላይ ያለው በየመንገዱ ላይ ወጥተው ስፒከሩ ላይ ያለውን ስቲከሩን ያሳያቸዋል። ቆይ ድርጅቱ ይታወቃል፣ ራማ ስትሬት ዳዋ ነው። ስለዚህ በየመንገዱ ወጥተው
ይህንን ንጽጽር የሚሰሩት ከዛ ውስጥ አንዱ ጸጉራሙን አሳየናችሁ። ሌሎችም አሉ፣ ስማቸው የተጠቀሱ አሉ። ያው ይዩት፣ አንድ ድምፁን አሰማቸው እንዲለዩት። ከዛ በኋላ ቅድም ያለውን አንድ ከጀሃነም ማምለጫ መንገድ ነው። ያ ይሄ ወደ ማለት እስልምና ነው ሰዎች መምጣት አሁን ወደዛ መልሰው ያለባቸው። ቅድም የተሳደበውን አሳያቸው። ይሄን ማለት እሱ እንደሆነ አሳያቸው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኮሜንት ላይ ያዩ እንትን ነው በቃ ምንም ማድረግ ስለማንችል ነው። በቃ አማራጭ የለም። እንግዲህ በዚህ ልክ ነው የተሄደው። እኛ ጀስት አንድ ግለሰብ ወይ ደግሞ ነብይ ተራ ነብይ አድርገን የምናስበው አንድ ተራ ሰው አይደለም የተሰደብን፣ አንድ ተራ ግለሰብ አይደለም የተሰደብን። አምላካችን ነው የተዘለፈው፣ አምላካችን ነው የተወረደው። ያንን ነው እያሳየን ያለ ነው። ይህን ማዳመጥ ውስጥ እያሉ ማባት ራሱን ይሄንን ማዳመጥ ለእኛ ትልቅ ኃጢአት፣ ትልቅ ወንጀል እንደሆነ እናውቃለን። ግን ምንም አማራጭ የለም። በዚህ ልክ አምላካችንን የሚወርፉትን አምላካችንን የሚሳደቡትን ካላሳየን ሰው ሊረዳና ሊገባው ስላልቻለ ነው። ስለዚህ እንድታውቁት ሁላችሁም እንድታውቁት ነው እንጂ እኛ ይህንን ማዳመጥ ፈልገን ወይም ደግሞ የማዳመጥ አይደለም። ያ ቴሌግራም ሌላ ኩልህ አለ። አንድ የአቡ ሃይደር እናስደምጥና እንመለሳለን። እኛም የማስደመጥ ፍላጎት ኖሮን ሳይሆን ከዚህም ሌላ ተጨማሪ ስድቦች አሉ። አንድ የአቡ ሃይደርን ቀጥልና እንግዲህ አሁን ወይን እንሰበራለን ወይንም ደግሞ እንዳለት ጠንክረን እንወጣታለን። ከሁለት አንድ አማራጭ ነው ያለን። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 929ን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉ። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳ ጀቹ ቀብዱ ጀተኒት ቪዲዮ ደለጋት ጀርቱ ሰው ከዚህ በኋላ ግን እነዚህ አይነት ነገር ቶለሬት አናደርግም። እፎይ ሊሞት ይችላል።
በትንሹ 100,000 እፎዮች ይወጣሉ ነገ ተነገ ወዲያ። ይሄን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉ ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን፣ እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ አይሆን ነው። ይሄ ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው ብለን ያውን ስድብ አለ ነውር አይደለም እንዴ? አይደለም አላህን ተውና አባትህን ምን አገባው እያልኩ ብላ ይሄ ንቀት አይደል እንዴ? ከዚህ በላይ ስድብ አለ እንዴ? ዋይድ ምን አገባውና ነው የሚገባው? ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የእሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይ እሱ የከለከለኝን ነገር አልተዳፈርኩም። ያማል፣ በእውነት ያማል። በዚህ መጠን እነሱ ሲናገሩን ጽድቅ ነው። ይሄ ኡስታዝ ጀግና ነው ለነሱ። ምን አገባው ኢየሱስ? ይሄ ንቀት እኮ ነው። አምላኬን ስሙን ጠርተ ምን አገባው ሕግ ማን ስጣለው እያልክ ስትል ለእኔ ስድብ ነው ወንድሜ። ይሄ ትልቅ ንቀት ነው ለእኔ። ምላሽ አትስጡኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን እሰጣችኋለሁ። ክርስቲያን ልኬልሃለሁኝ። ሙስሊሞች አንድ መፍትሄ አላችሁ። ቴሌግራም ላይ ልኬልሃለሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እምጥ ቢገባ ስምጥ አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አድርጉኝ። አንዲት ያለ መረጃ ላወራዋት አንዲት አታመጡ። የምታነሷቸውን እንሄድባቸዋለን። አንድ መፍትሄ ያላችሁ እንደዚህ ልጅ በቃ እየተሰደብን ያለ ነው። ክርስቲያኖች የሰደቡን ሐዲሳችን ነው የሰደበው በሉና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንጽጽር የሚሰራ። ክርስቲያን ቀጥል። ሚዩት ነህ ክርስቲያን፣ ሚዩት ነህ፣ ሚዩት ነህ። ኦኬ ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሀዲሶች አሉት። አብዛኛዎቹን ሀዲስ ከነብዩ ከስራ ተሰማቸው መሰል ጀርፋ ይላል ከሰሃቦች ነው የመጣው። ኦኬ እሺ፣ ሜቢ ካልተሰማ የስልካችሁን ድምጽ ጨመር አድርጋችሁ ለማዳመጥ ሞክሩ። ዝም ብለው እንዲሳሉ ሰዎች የሆነ ነገር ሚዩት ነው የሚሉት ከሰው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው። ምን አሉኝ መምህር? አይሰማም አሁንም አሁን ሚዩት ነው እያሉ ነበር። ከስር እስቲ ቸክ አድርጉና ይሰማል። ይሰማል። ቀደም ነው ሚዩት የነበርክ ሰዓት ነው። እሺ ሜቢ ድምጽ ከሌለው የስልካችሁን ቮሊዩም ትንሽ ጨምሩና ለማዳመጥ ሞክሩ። ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሀዲሶች አሉት። አብዛኛዎቹን ሀዲስ ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦች ነው የመጡት ይላል። ነገር ግን እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሀዲሶች ውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አንድ ያዘው
አንድ ያዘው። ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሐዲሶችን ይዘዋል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነቢያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለም? ይሄ ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ፣ እሱን እያነበቡ ነው። ሰው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ቁጥሩን ነግራችኋለሁ። እነ ነቢዩ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ለይላ ዋሒዳ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ የውመኢዚን 9 ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሒህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሒህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለት ዋሒዳ ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሐዲስ መዘገብ ለምን አስፈለገ? ማለት ይህንን ሐዲስ መዘገብ ለምን አስፈለገ? ሁለተኛ ጥያቄ፣ ይህንን ሐዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበረ? በዛ ሰዓት ምን ይሰራ ነበረ? እሳቸው 9 ሚስታቸውን ሲገናኙ ክርስቲያን ቴሌግራም ልኬልሃለሁ። ይህን ልጅ እንደውም ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይህን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ ስለ ወንድሜ ስለ ሙዓዝ፣ ሰላሙ አለይኩም ሙዓዝ፣ አንዳንድ ነገር ለመናገር ፈልጌ ነው። ልጁ እኮ ሐዲስ ሁሉንም አልቀበልም አላለም አይደለ? ዘመትለበት እኮ እንደዚህ ነው፣ ካፊር ነው፣ ሺያ ነው፣ ምንድን ነው፣ ቅብርጥሴ ነው። ምን አረጋ? በአላህ ላይ ቀጠፈ እንዲ ውሸት አልቀጠፈም። ቁርአን ላይ ያለውን ካደ እንዲ አልካደም። ደግሞ እኮ እሱ ብቻ አይደለም እኮ ሐዲስ የማይቀበለው፣ አንዳንድ ሐዲሶች የማይቀበለው እሱ ብቻ አይደለም። እያንዳንዳችን እኮ ደብቀን ነው እንጂ ማንቀበለው ሐዲስ አለ። ሐቅን እናገር ከተባለ ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው። እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም። ጓይድ እኛ ያንን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለዋል ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለዋል ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ። እኔ ደግሞ ማልቀበለው ሐዲስ አለ። ስራ ላይ የሆንኩ ስለሆነ ነው፣ ዕቃ የተጫረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው?
ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን የትኛዋ ነች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ለይሰ ከሚስሊሂ ሸይ ፈላ ተድሪቡ ሊላሂ ልአምሳል ወለም የኩን ለሁ ኩፉወን አሐድ። ይህን ሁሉ ሶስት አያ የሚጥስ ሐዲስ አለ። ያን ሐዲስ ራሴ አልቀበለው። ሙዓዝ ወላሂ ለአላህ ብለህ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት ናቸው ነበር። እኔም እሰራበታለሁ ናቸው ነበር። በጣም ባልሆነ መንገድ ነበረ ማይክ። ወላኪን ማታ ላይቭ ላይ ስገባ ብዙ ነገር ሳንተና ስትነግረኝ ተረዳው። ጀዛከላ ኸይር። በሌላ ቪዲዮ እንገናኝ። ሰው የሚያነብ አይመስላችሁም ነበር አይደል? ያ ሰው የሚያነብ አይመስላችሁም? እነዚህ ሁላ ሐዲሳቶች ወጡ። እንዲያውም ይሄንን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ። እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ በጣም እናመሰግናለን። እንደዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነብያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከዓመት በፊት የተነገረ እኛ አይደለም ያለ ራሳችሁ ኡስታዞች። በጣም ኡስታዝ ሙዓዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲብ የሚያደርገው የሚለውን ወይንም 9ኙን የሚለውን አቡ ሁሬራ ነው ይሄንን የዘገበው። ከኛ በላይ አብራርቶታል ባይዘ ሙዓዝ። አቡ ሁሬራ ቆይ ሌሊቱ ምን ይሰራ ነበረ ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል ኡስታዝ ሙዓዝ። አቡ ሁሬራ የነብዩን ድርጊት ምን እየቆጠረ ነበር ተመልካች ነበረ ብሎ በስላቅ ነው እንትን ያለው። እኛ ግን በአንድ ጥባ ነብዩ እንዲያርጓል ብለን ስናነብ ይገደል ፎይ ቀጥፏል፣ ተሳድቧል። እውነት ነው። እስቲ ኑ ግቡን የፊት አንዲት ያለ መረጃ አንዲት በአንድ ዓመት ከ3 ወር ቆይታዬ ውስጥ አንዲት ያለ መረጃ ያወራዋትን አንጡ እስቲ። ያለ መረጃ ያወራዋትን አንጡ እስቲ። በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል። ስለዚህ ውስጥ አቅረኝ ውዴ። ኦኬ እዚህ ላይ ግን ፎይ እዚህ ላይ ለመጨመር ሌላም ቪዲዮ ነበረ ስላላዘጋጀ ነው እንጂ ጽዮን የምትባል እህታችን ነበረች። ቪዲዮ ስትሰራ አንተ ነህ ብለው በኮሜንት በምን እየሰደቡት ሐዲሱን እንደዚህ ብለህ ነግረሃት አንተ ነህ የምታሰድበው እስልምና ሲሉት ድጋሚ ሙዓዝ ቪዲዮ ሰርቶ ነበር። እኔ አይደለሁም ያሰደባት ቡሃሪ ነው ሐዲሱ ነው እሷ ከየትም አላመጣችሁም እንደኔ አንብባ ነው ብሎ የመለሰበት ኢቭን ሁላ አለ። እና እንደዚህ ነው እንግዲህ ውስጣቸው ያለው። አወጣዋለሁ ችግር የለውም። እዚህ ጋር መመልከት ይችላል። ሰላም ብያለሁ ሁላችሁ። የመጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የእነሱን እምነት እስካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ስብሓነሁ ወተዓላ ተመልከች ድሞቴ በአላህና በሙሐመድ ያመነ ደግሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺር ይዋዱነ መን ሐደ አላህ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ስብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብና ለምን? አላህ ስላልጠላቸው
አላህ ሙእሚኖችን ይወዳል። ኢነላህ ዩሒቡ አላህ ስብሓነሁ ወተዓላ ሙእሚኖችን ይወዳል፣ እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም እንደዚህ። አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት መመከሪያ